አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንኳን አደረሳችሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 13 በዚህ ቀን ልብጥያ በሚባል ሀገር የከበረ አባ ሐራ ሰማይ በሰማዕትነት አረፈ። እኒህም ቅዱስ በአለፍያኖስ ዘመን ተጋድሎ እርሱም ከንጉሥ ነገሥታት ቆስጠንጤኖስ ከመኮንኖች አንዱ ነው። ከአይሁድ ሀገርም በአንዲት ላይ አነገርሶ ክርስቲያኖችን እንዲጠብቃቸውና እንዲያከብራቸው አዝዞ ነበር። እርሱም ግን ወደዚያ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖትን እንዲያመልኩ አሰገዳቸው። ብዙዎችን ምዕመናንን ተነስተው በእርሱና የረከሱ ጣዖቶችን ረገሙ። በዚያም ሌሊት እኒህ 40 ጭፍሮች ወደ መኮንኑ ደርሰው የክብር ባለቤት ክርስቶስ ምስክርነት ይሆን ዘንድ እርሱን በራሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ለሰውነታችሁ ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሬጎላዎስ ፊት ቆሙ። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥሮ አስፈራራቸው። እርሱም ግን አልፈሩም። በደንጊያም እንደወግሩትና እንደወግሯቸው አዘዘ። በአቅራቢያዎቹም የውሻቦ ቤት በአጠገባቸው ያለ የውሃ ጉድጓድም ነበረ። ከውጭም ጽናትም የተነሳ ተረጋጋላቸው። በውስጡም ያጠሏቸው ዘንድ መኮንኑ አዘዘ። በውስጡም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዝቅቱም አውጡኝ ብሎ ወጣ። ወደ ወሸባው ቤት ገባ። ፈጥኖም ሞተ። ዋጋውም አጠፋ። የፈለገውን አላገኘም። 40 አክሊላትም ከሰማይ ሲወርድ በ39 ሰማዕታት ላይ ሲቀመጡ አንዱ አክሊልም በመላእክት እጅ ተንጠልጥሎ ሲቀር ከወታደሮች ያይ ዘንድ ይህን ያየ። ከዚህም ተነስቶ በጌታ አምኖ ልብሶቻቸውን አውልቆ ቅዱስ ወደ አሉበት ወደ አስቀጥ ወደ ወረደ። መልአኩም እጅ ተንጠልጥላ የቀረችውን አክሊል ወሰደ። እኒህም ጎልማሶች ሰማዕታት በዚህ አስቀጥ በነበሩበት ጊዜ እናቶቻቸውን አጽናኗቸውና ያስተጋሷቸው ነበር። እነርሱም ብዙ ጊዜ ቆዩ፣ እጅን ቶሎ አልሞቱም። ከሃዲያንም ጭፍሮችም ሊሰብሩ ፈለጉ። ፈጥነውም እንዲሞቱ እግዚአብሔርንም ወዲያውኑ ነፍሳቸውን ወሰደ። ጭፍሮችም መስበር አልተቻላቸውም። ከዚህም በኋላ በእሳት ስጋቸውን እንዲያቃጥሏቸው በተሽከርካሪም ጭነው ወሰዱት። ወደ ባህርም አሰጥሏቸው። መኮንኑም ወታደሮችን አዘዘ። ጭፍሮቻቸውም ያልሞቱ ሕፃናት አገኙና ታውት። እናቱም ከሰረገላ ውስጥ ልትጥለው ተሸክመው ሮጠች። ወታደሮችም ስለ አለሞቱ ከለአከሏት። ወዲያውኑ በጭንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪውም ጠላቶች ወደ ስብስጥያና ከተማ ጭነው ወሰዱ። በእሳትም አቃጠሏቸው። ወደ ባህርም ጣሏቸው። ከዚህም በኋላ በሶስተኛው ቀን ለስብስጥያ ሀገር ኤጲስቆጶስ ተገለጠ። እንዲህም አሉ። ወደ ሕጌሊክ ወንዝ ሂዱ፣ ስጋችንንም ታገኛለህና አሸክመህም አምጣቸው። ኤጲስቆጶሱም ካህናት ጋር በሌሊት ተነስቶ ወደ ወንዝ ሄደ። የቅዱሳን ስጋቸውንም በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኘው። ከእሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወሰደው። በመላእክት ቦታ በክብር አኖራቸው። ዜናቸውንም በአራት ማዕዘን ተሰማ። መታሰቢያቸውም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጾላቸዋል። ስጋቸውም ታላቅ ድንቆችን ታምራትን ተገለጠ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ የአባ የመቃርያስን የእስክንድርያውን የመቃርዮስን የተሰደደባቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልት በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስድስትና መከራን አመጣ። የረከሰ የማኒንን
ከሃዲው ባሪዮስ እምነት ስለሚከተል ነው። ለእስክንድሪያ ሉኪያኖስ ሊቀ ጳጳስ አድርገው ሾሙ። ሐዋርያት አትናቴዎስም አሳደደው። ይህንም በሃዲ ሉኪያኖስ ታላቅ አባት አባ መቃሪን እስክንድርያውያንን አባት መቃሪዎስን ፈለጉ። ንጉሥ ትእዛዝን ወደ እርሱ ከገዳማቸው አስመጣ። ወደ እርሱም በደረሱ ጊዜ ለይቶ በለሰለሰ አንደበት በመሸንገላ ወደ እርሱ በደረሰ የአርዮስ ሃይማኖት ይግዙ ዘንድ ያግባባቸው። እርሱም ግን ወደ ነገሩ አልተመለሱም። ሳይፈሩም መለሱለት። በቅንነትም በትዕግስትም መከሩት፣ ገሰጹት። እጁንም አርዮስን ሃይማኖትን ብላሽነት፣ የባህሪ አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚህም ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አዘጋጅተው ከእስክንድሪያም ከረብ የሚጠብቋትን ወታደሮች በእነርሱ ላይ የሚያደርጉትን ስራ ሁሉ አጨነቀው። በብረትም ስራው ይወስዷቸው ዘንድ አዘጋጀ። ወደዚህም ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆመዋቸው። ንጉሥም ሰይጣንን የሚያመልክ የከፋ ሰው ነበረ። የደሴቱም ሰዎች አምላክህ ነው ብለው እስቲ አምልኮትና እስኪሰግዱለት ድረስ በስራዩ አስቶቻቸው ነበረ። እኒህም አባቶች ከስስቱም እንዲመለሱ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋርም በወህኒ ቤት አዘገባቸው እንጂ በጽኑ ስቃይንም አሰቃያቸው። ጌታችንም ተገልጦ የሚያጽናናቸው የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ጽድቃችንና ትሩፋታቸውንም ሊገልጥ በወደደ ጊዜ የንጉሥ ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃያቸው። በከተማ ውስጥ ሰይጣንም ተገለጠው። መቃርስና ባልንጀሮቹን ሆይ እኛ ከእናንተ እናንተ ከእኛ ምን አላችሁ? በሀገራችን ያሳደዳችሁን እያሉ ተገልጠው ጮኹ ጀመሩ። በንጉሥ ልጅ የሚያደረውን ሰይጣን ንጉሥ ሆይ መቃርስና ባልንጀሮቹ ካላመጡ ከልጅህ ላይ አልወጣንም፣ ልጅህም ብሎ ጮኸ። ንጉሥና አብረውት ያሉት አደነቁ። ወደ ንጉሥም ቅዱሳን አመጧቸው። እኒህም ቅዱሳን መቃርስና ባልንጀሮቹ ወደ ንጉሥ በደረሱ ጊዜ በንጉሥ ልጅ ያደረውን ሰይጣን እንዲያሰቃዩት ለመነ። ንጉሥንና አብረው ያሉትን ስለ ሰራቸው ቅዱስ መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሥ ልጅም ያድኗት ዘንድ ለመኗቸው። እነርሱም ንጉሥ ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህን? ዓለምን የፈጠረ አምላክ ከሆነ ራስህን ልጅህን ማዳን ይገባሃል ነበር። ያን ጊዜ ወደ ክብር ባለቤት ጌታ ይጸልየው። ጋኔኑን በወጣ ጊዜ ስለ ክብር ስራቸው ንጉሥ የዚህ የደሴት ሰዎች ዘለፏቸው። ንጉሥንና በዚያን የተሰበሰቡ ይህን አይተው በእኒህ የቅዱሳን አምላክ እናምናለን፣ ከእኒህም ቅዱስ አምላክ ከእግዚአብሔር በቀር በሰማይ በምድርም ሌላ አምላክ እንደሆነ ተረድተናን እያሉ ጮኹ። የከበረ አባቶቻችን በክብር ባለቤት በጌታ ኢየሱስ ክርስቶስ ማመን አስተማሯቸው። እነርሱም በሽተኞችንና ሁሉ ሰበሰቡ። አባቶቻችን በዘይት ላይም ጸለዩ። መስቀልንም ምልክት አማትበው ቀበሩት። በሽተኞችም ሁሉ ጋኔን ያደሩባቸውን ሁሉ አድኗቸዋል። እንዲህም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚህም በኋላ በሀገሩ ምኩራብ አሰፈራቸው። ቦታ አጸድ ነጹ። ቦታውንም እጅግ ሰፊ ያለው መልክ ስለሆነ ቤተ ክርስቲያን አነጹ። ንጉሥ ስፍራ ቁጥር የሌለው ወርቅና ብር የሐራ ልብሶችንም ለእግዚአብሔር ወርቅ መቅደስ ለሚያሿቸው ሁሉ አመጡ። የከበሩ አባቶቻችንም ጥበብ ያላቸው አለንጣዎች ቢዘኑ ለእያንዳንዱ 9 ልጥ በሚሆን 12 ሳህኖችን ሰርተው የጌታ ኢየሱስ ክርስቶስ እና የእመቤታችን ድንግል ማርያም ስዕልም የሁለቱን የመላእክት አለቆች ሚካኤልና ገብርኤል ስዕል በውስጡ እንዲስሉ ደግሞም 12 ወንበሮች ለመሰዊያው የሚፈልገውን ሁሉ 12 ጽዋትንና 12 ተረፈ መስቀሉን እያንዳንዱ 3 ልጥ የሆኑ 24 መስቀሎችን
እንዲሰሩ ሶስቱንም የመቅደስ ግድግዳ እንዲሰሉ አዘዘ። የቤተ ክርስቲያን ሕንፃን ተፈጸመ። የተፈጸመውን ገንዘብ ለድሆችና ለችግሮች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነ ጊዜ ወደ ባህር አጠገቡ እንዲወርዱና እንዲሰበሰቡ የሀገሩ ሰዎች አዘዟቸው። ከእስክንድሪያም በተሰደደ ጊዜ ከእግሩ መንገዳቸውን ያዙት። የከበረ ሜሮን አመጡ። ይህንን ከሐዋርያት ከአትናቴዎስ ጊዜ ጀምሮ የተጠበቀ ልክያኖስ ያላገኛቸውን ጌታችን በዘመኑ ሁሉ የጠበቀ ጥፋት ያላገኘው ነው። ይህም በመንፈስ ቅዱስ ትእዛዝ ሆኖላቸዋል። በዚህም ጊዜ 40 መቃርስ በከበሩ ሜሮን በጥልቁ ባህር ላይ ባረከ። ባህሩንም ከእሳት ጋርም የተነሳ በድስት እንደሚፈልጉት ውሃ የሚሞላ ሆነ። ዘይቱንም ሜሮኑን በውሃው ላይ የከበረ ባለጌታ በዚያን ጊዜ የከበረ አባቶች ይህን አይተው በምድር ላይ ወድቀው ሰገዱ። በሰገዱም ጊዜ እኒህ ሰገዱ አባት መቃርስን ሰገዱለት። ጌታችን እንዲህ ሲለመነው ጌታ እለምንሃለሁ ቸርነትህ ትደርስ ዘንድ ቦታዬንም የንዋይ ቅዱስ ቡሩክት በአምላክህ እጅ እንዲሆን። ጌታ እጁንም በዚህ ሜሮን አገባ። መቃርስ እጅ ተቀባይ ታቦትንና ንዋየ ቅድሳትን አከበረ። ከዚህም በኋላ አባ መቃርስ 3 ደርብ ትበበር ዘንድ እኔ አዝነዋለሁ፣ እኔም ከአንተ ጋር አለው። ይህም ንጹሐን ከበሩ የጌታ አገልግሎት ባልንጀራውን አክብሮ ያገለግል በጀመረ የመካከል ደብዳቤ በሥጋ በወለደች ድንግል ማርያም ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደብር በስም ለይተህ አክብር። ከሃዲ ሉቅያኖስ እጅ ስለ ስሜ በዚህ ደሴት ውስጥ ደም አፍሳለሁ አለው።